የኢትዮጵያ ሀገራዊ ምክክር ኮሚሽን ጥሪ አቅርቧል። ሐምሌ 8 ቀን የተጀመረው ታሪካዊ ሀገራዊ ምክክርን በተመለከተ አንዳንድ ግለሰቦችና ቡድኖች በማህበራዊ ሚዲያ ሐሰተኛ መረጃዎችን እያሰራጩ መሆኑን ኮሚሽኑ አስታውቋል። ምክክሩ አልተጀመረም ወይም እክል ገጥሞታል የሚሉ ወሬዎች ከእውነት የራቁ መሆናቸውንና ባለፉት ቀናት ተሳታፊዎች ለሂደቱ ጠቃሚ የሆኑ የእውቀትና የስነልቦና ዝግጅቶችን እያደረጉ መሆኑንም አስታውቋል። ይህ ምክክር የኢትዮጵያውያንን የወደፊት እጣ ፋንታ የሚወስን የጋራ መድረክ ነው። የምክክሩ ስኬት ደግሞ በኢትዮጵያውያን በትዕግስት በጥበብና በኃላፊነት ስሜት መሳተፍ ላይ የሚወሰን ነው። በሐሰተኛ መረጃዎች መታለል በመካከላችን ጥርጣሬን በመፍጠር ይህንን ትልቅ ታሪካዊ እድል ሊያበላሸው ይችላል። ስለሆነም እኩይ ዓላማ ካላቸው አካላት ከሚነዙ የሐሰት ወሬዎች እንዲጠበቁ መረጃዎችን በየዕለቱ ከኮሚሽኑ መግለጫዎችና በስፍራው ከሚገኙ ታማኝ መገናኛ ብዙሃን ብቻ በመከታተል ለሀገር ስኬት የሚያደርጉትን ድጋፍ እንዲያጠናክሩ ኮሚሽኑ ጥሪ አቅርቧል። በጸሎት ነኝ። እንዲህ ያሉ መረጃዎች እንዲደርሷችሁ የፋና ዲጂታል ቤተሰብ ይሁኑ።